በዚህ ሰዓት ባንድ ደሞዝ ላይፍ ሊድ ለማድረግ ሞከር ከምታስቡት በላይ በጣም አስቸጋሪ ነው። ኢንፍሌሽን በጣም እየጨመረ ነው። የሆነ ጊዜ ላይ አሪፍ ተከፋይ የነበሩ ሰዎች አሁን ላይ ላይፋቸውን ሊድ ለማድረግ ልጅ ለማሳደግ ቤት ኪራይ ለመክፈል በጣም እየቸገሩ ነው ያሉት። ዶክተር ፕሮፌሰር ምንላቸው ሰዎች በጣም ችግር ውስጥ እየወደቁ ነው ያሉት። በዚህ ቪዲዮ ላይ ተቀጣሪ ሆናችሁ ያላችሁን ስራ ሳትለቁ እንዴት ተጨማሪ ገንዘብ ሜክ ማድረግ ትችላላችሁ የሚለው ነገር እያንዳንዱን ዲፕ ዳውን ሼር አደርጋችኋለሁ። ለዚህ ቻናል አዲስ ለሆናችሁ ሰዎች ስሜ ዮናታን አምሳሉ ይባላል። የመጀመሪያ ዲግሪን በኮምፒውተር ሳይንስ ነው ግራጁዌት ያደረኩት። ሁለተኛ የማስተርስ ዲግሪን ደግሞ በኤምቢኤ ነው ግራጁዌት ያደረኩት። የዋንጫም ተመራቂ ነበርኩ። ነገር ግን በዋንጫም ተመርቄ ያለኝን ኤክስፔንስ ከበር ለማድረግ በጣም ነበር የምቸገር የነበረው። በዋንጫ ነው ግራጁዌት ያደረኩት። ጥሩ ግሬድ ነበረኝ። በጣም ታታሪ ሰራተኛ ነበርኩ። ነገር ግን አብዛኛው ዘመን ቤት ኪራይ ለመክፈል በጣም ቸገር ነበር። ከዛ ወጥቼ አሁን ላይ ግን ሁለት ራን ማድረጋቸው ቢዝነሶች አሉ። የመጀመሪያው ዳይናሚክ ዲጂታል ሲባል ዲጂታል ማርኬቲንግ ኤጀንሲና ተማሪዎችን ከአንደኛ ክፍል እስከ 12ኛ ክፍል ሲሆን የሚያደርግ ዊዝደም ቲቶር ይባል ቲቶሪንግ ኤጀንሲ አለ። ይሄን ቢዝነስ ከመክፈቴ በፊት በጣም በፋይናንሻል ስትራግል ማድረግ የነበረው ዩኒቨርሲቲ ውስጥ ሌክቸር ሆኜ አስተምር ነበረ። ባንክ ውስጥ ኔትወርክ ኢንጂነር ሆኜ እሰራ ነበረ። ነገር ግን በጣም ሀስለርም ቢሆን ያለኝን ኤክስፔንስ ከበር ለማድረግ በጣም ቸገር ነበር። ይሄን ሼር ማድረጋችሁ ብራግ ማድረግ ፈልጌ ስለራሴ መናገር ምናምን ፈልጌ አይደለም። ነገር ግን እኔ ማድረግ ከቻል እናንተ ማድረግ እንደምትችሉ ስለማቅ ነው። ተቀጣሪ ሆናችሁ በዚህ ሰዓት ተጨማሪ ገንዘብ ሜክ ማድረግ የምትፈልጉ ከሆነ ቁጭ ብላችሁ ፔፐር እና ስክሪፕቶ ይዛችሁ እንድታዳምጡ ይፈልጋሉ። ምክንያቱም ላይፉን መቀየር የሚፈልግ ሰው አሁን ከሚያገኘው ገንዘብ ተጨማሪ ገንዘብ ማግኘት የሚፈልግ ሰው ቁጭ ብሎ ራሱ ማስተማር መቻል አለበት። የግድ ራሱ ስትራግል ማድረግ አይጠበቅበትም። ስትራግል አድርገው ከዛ ነገር የተማሩ ሰዎች ሼር ሲያደርጉት ማዳመጥ መቻል አለበት። ተቀጣሪ ሆናችሁ ስራችሁን ሳትለቁ ገንዘብ ሜክ ማድረግ የምትችሉባቸው ሁለት ቤዚክ የሆኑ ቴክኒኮች እዚህ ቪዲዮ ላይ ሼር አደርጋችኋለሁ። እንደ ተቀጣሪ አሁን ላይ በዚህ ዘመን ተጨማሪ ገንዘብ ማግኘት የምትችሉበት የመጀመሪያው ወይ ገንዘብ የምታገኙባቸውን ወይስ ማብዛት ነው። አት ታይም በጣም ብዙ ኦፕሽኖች ያስፈልጓቸዋል። የመጀመሪያው ተቀጣሪ ኢትዮጵያ ውስጥ ስፔሻሊ 8 ሰዓት ነው አይደል? አብዛኛው ስራ ተቀጥሮ የሚሰራ ሰው 8 ሰዓት ነው የሚሰራው። ከስራ ከወጣችሁ በኋላ ሳይድ ሀስሎችን ፍጠሩ። አሁን ላይ በጣም ብዙ ገንዘብ የምናገኝባቸው ቴክኒኮች አሉ። ብዙ ሰው ስራ የለም ብሎ ያማራል። አንዳንድ ሰዎች ደግሞ ስራ በጣም ያጨናነቃቸው ሰዎች አሉ። ስለዚህ እናንተ ገንዘብ የምትፈልጉ ከሆነ ከስራ ከወጣችሁ በኋላ ቁጭ ብላችሁ የሆነ ድራፍት ቤት ምናምን ታይማችሁን ኮንሱም ከምታደርጉ በየኮፊ ሃውሱ ቺል አውት ከምታደርጉ በዚህ ዘመን ቲቶር አድርጉ። ለምሳሌ አስተማሪ የሆነ ሰው ቲቶር ማድረግ ይችላል። ተማሪዎችን ቲቶር እያደረገ ገንዘብ ማድረግ ይችላል። ኮምፒውተር ላይ ኤክስፖዠር ያለ ሰው ኮምፒውተር ሜንቴን ማድረግ ይችላል። እያንዳንዳችሁ ከምትሰሩት ስራ ተጨማሪ ታይም በደንብ ኢንቨስት በማድረግ የምታገኙትን ገንዘብ መጨመር ትችላላችሁ። አንደኛው ወይ ነው። ሁለተኛው ፍሪላንስ ማድረግ ትችላላችሁ። አሁን ላይ ታንክስ ቱ ኢንተርኔት አት ታይም ለብዙ ካምፓኒዎች መስራት ትችላላችሁ። እኔም ይሄን ነበር ማድረግ የነበረው። ከባንክ መውጣት እንድችል አስቻለ ነገር አንደኛው ቲቶሪንግ ነው። ከስራ ወጣለሁ። ከስራ ከወጣሁ በኋላ ተማሪዎችን ቲቶር አደርጋለሁ። አንደኛ አስተማሪ ነበርኩ። ኤክስፖዠር አለኝ። ማስተማር ደስ ይለኛል። ስለዚህ ባንክ ላይ ማገኘውን ገንዘብ በቲቶሪንግ አገኘ ነበር። ከዛ በኋላ ወደ ዲጂታል ማርኬቲንግ ወደ ፌስቡክ አድቨርታይዚንግ ኤክስፓንድ እያደረኩ ሄድኩት። ስለዚህ ሪሊ ላይፋችሁ ላይ የሆነ ለውጥ ማምጣት ትፈልጉ ከሆነ አንደኛ ፑሽ አድርጋችሁ ተጨማሪ ሰዓት ስሩ። ሁለተኛ ደግሞ አት ታይም ለብዙ ክላይንቶች የምትሰሩበትን ስኪል ዴቨሎፕ አድርጉና ብዙ ክላይንቶችን ሰርቭ አድርጉ። ለምሳሌ አንድ ኤግዛምፕል ሶሻል ሚዲያ ማርኬቲንግ ላይ እንውሰድ። እኔ ከረንትሊ ስለምሰራው ስራ ስለሆነ ሶሻል ሚዲያ ማርኬቲንግ ላይ አት ታይም ለብዙ ካምፓኒዎች ሶሻል ሚዲያቸውን ማኔጅ በማድረግ ስራችሁን ሳትለቁ ገንዘብ ሜክ ማድረግ ትችላላችሁ። ይሄ ሌላኛው ኦፕሽን ነው፣ ያልተነካ ኦፕሽን ነው። ነገር ግን በጣም ብዙ ሰው ስፔሻሊ ወጣቱ ቁጭ ብሎ ረጅም ሰዓት ቲክቶክ ላይ ሶሪ ፎር ዘ ተርም ድዱን ሲያሰጣ ነው የምታዩት። በቃ ማለት ጋይስ መለወጥ እንደዚህ ቀላል አይደለም። የሆነ ስትራግል ማድረግ መቻል አለባችሁ። ጓደኞቻችሁን የምትተውበት ሲቹዌሽን ማምን ያስፈልጋል። የሆነ ፕሬዠር ውስጥ ራሳችሁ መክተት መቻል አለባችሁ። እንደዛ ሳታደርጉ ነገር ግን ላይፍ እየከበደኝ ነው ያለው በቃ ጥሎኝ እየሄደ ነው ምናምን ነገር ኢንፍሌሽን በጣም አስቸገረኝ ብትሉ ማንም ካላችሁበት ነገር የሚያወጣችሁ ሰው የለም። ስለዚህ ይሄን ነገር ኢምፕሊመንት አድርጉ። አንድ ሰው በፍሪላንሲንግ ገንዘብ ሜክ ለማድረግ የግድ ስራውን መልቀቅ አይጠበቅበትም። በኤክስትራ ታይም መስራት ይችላል። ስለዚህ ፍሪላንስ በምታደርጉበት ጊዜ ደግሞ 3 ወዮችን መከተል ትችላላችሁ። የመጀመሪያው ደን ፎር ዩ እናንተ ለዛ ክላይንት ልትሰሩለት ትችላላችሁ። እናንተ ለምሳሌ አንድ ሰው ቪዲዮ ኤዲተር ከሆነ ራሱ ነው የሚሰራለት። ቪዲዮ ይቀበለዋል ለዛ ሰው ለዛ ክላይንት ቪዲዮ ኤዲት በማድረግ ሰርቭ ያደርገዋል። ለዛ ነገር ይከፈለዋል። ሁለተኛ ደግሞ ደን ዊዙ ያን ሰው አሁን ላይ ያለው ሊሚቴሽን ሶልቭ ማድረግ እንዲችል ሰፖርት ታደርጉት ትችላላችሁ። ለምሳሌ እናንተ ጂም ላይ ማሰልጠን ምናምን ብቃቱ ካላችሁና የሆነ ኮች የማድረግ ኤክስፖዠሩ ካላችሁ አንድን ሰው ኮች እያረጋችሁ ሰፖርት እያረጋችሁ ያ ሰው ሞር ፑሽ እንዲያረግ እያረጋችሁ ገንዘብ ሜክ ማድረግ ይችላል። ሶስተኛ ደግሞ ዱ ኢት ዮርሰልፍ
እናንተ ቴምፕሌቶችን አዘጋጅታችሁለት ኦልሬዲ ቱሎችን አዘጋጅታችሁለት ራሱ እንዲሰራው ልታደርጉ ትችላላችሁ። እናንተ የሆነ ኤክስፖዠር ካላችሁ ማቴሪያሎችን ማዘጋጀት የምትችሉ ከሆነ ዲዛይኖችን ማዘጋጀት የምትችሉ ከሆነ ፕሪሜድ የሆኑ ነገሮችን ማዘጋጀት የምትችሉ ከሆነ እነኛን ነገሮች በመሸጥ እና ለክላይንቶች ዴሊቨር ማድረግ ገንዘብ ሜክ ማድረግ ይችላልችሁ። ነገር ግን አንድ ሰው ፍሪላንሰርም ሆኖ ገንዘብ ሜክ ለማድረግ ኦር ደግሞ በኤክስትራ ታይሙ እየሰራ ገንዘብ ሜክ ለማድረግ የግድ ስራችሁ መቀቅ የለባችሁም። እዚህ ጋር አንደርላይ እንድታደርጉት የምፈልገው በጣም ብዙ ሰው ስለሚሸወድ ነው። ከዛ ከስራችሁ የምታገኙትን ገንዘብ ሜክ ማድረግ ሳትጀምሩ ስራ አትልቀቁ። ብዙ ሰው በቃ የሆነ ጊዜ ላይ ይበሳጭና ኦር ደግሞ ጓደኞቹ ጥሩ ገንዘብ ሜክ ሲያደርጉ ያይና በቃ ስራ ለቆ ከዛ በኋላ ስራ ለመፈለግ በጣም ስትራግል ያደርጋል። ጋይስ እኔ ኖርማሊ ከባንክ ማገኘውን ገንዘብ ሜክ ማድረግ ስጀምር ነው ኦልሬዲ ጥዬ ወጣሁት ከባንክ። እናንተም እንደዛ እንድታደርጉ ፈልጋለሁ እንጂ ምንም አይነት ስራ ሳይኖራችሁ ቤት ኪራይ ተከራይታችሁ እየኖራችሁ ኦር ደግሞ የሻይ ከበር የሚያደርግላችሁ ሰው ሳይኖር ጥላችሁ ምጥጥ ከሆነ ስትራግል ታደርጋላችሁ። ሁለተኛው አንድ ኤምፕሎይ ተጨማሪ ገንዘብ ሜክ ማድረግ የምታደርጉበት ወይ አሁን ከምትሰሩ ስራ ላይ ተጨማሪ ገንዘብ ሜክ ማድረግ ነው። የራሳችሁን ቫልዩ በመጨመር ለዛ ክላይንት ወር ደግሞ ሰርቭ ለምታደርጉት ካምፓኒ ዴሊቨር የምታደርጉትን ቫልዩ በመጨመር ብዙ ገንዘብ እንዲከፍሏችሁ ማድረግ ነው። ይሄን ነገር ለማድረግ የግድ ሌላ ስራ ቦታ ሄዳችሁ መቀጠር ስራ ማፈላለግ ላይጠበቅባችሁ ይችላል። ምሰሩበት መስሪያ ቤት ላይ ብራንዳችሁን ኦር ደግሞ የእናንተን ስታተስ በመጨመር ኦር ደግሞ ክሬት የምታደርጉትን ቫልዩ ሲጨምሩ ክላይንቱ ለመክፈል በጣም ሬዲ ይሆናል። ይሄን ነገር የምታደርጉበት ሁለት ወሳኝ የሆኑ ቴክኒኮች አሉ። አንደኛው አፕሴል ማድረግ ነው። ራሳችሁን ለምሳሌ አንድ ሰው ቪዲዮ ኤዲተር ሆኖ ከገባ ቪዲዮ ኤዲቲንግ ላይ ጥግ ድረስ መሄድ ኤክስፐርት ምናምን መሆን። ስለዚህ ጀማሪ ቪዲዮ ኤዲተር ሆኖ ቻርጅ የሚያደርግበትን ገንዘብ አይደለም ቻርጅ የሚያደርገው በደንብ ኤክስፐርት ሲሆን ሞር እናንተም ስታተሳችሁ እየጨመረ ሲሄድ የምትጠይቁት ገንዘብም በዛው ልክ እያደገ ይሄዳል። ሁለተኛ ደግሞ አት ኤ ታይም ሌሎችን ኮምፕሊመንታሪ የሆኑ ስኪሎችን ዴቨሎፕ ማድረግ። ቪዲዮ ኤዲተር የሆነ ሰው ግራፊክስ ዲዛይን ቢማር፣ ኮፒራይቲንግ ቢማር፣ ፊልም ማድረግ ቢማር ለዛ ነገር ሁሉ ተጨማሪ የሆነ ገንዘብ ሜክ ማድረግ ይችላል። ስለዚህ ወይ አፕሴል ማድረግ ቨርቲካሊ ኦር ደግሞ ተጨማሪ ኮምፕሊመንታሪ የሆኑ ስኪሎችን ዴቨሎፕ በማድረግ አሁን ከምትሰሩበት ስራ ላይ ተጨማሪ ገንዘቦች ሜክ ማድረግ ይችላልችሁ። ይሄን በጣም ብዙ የሚያደርጉ ጓደኞች አሉ። ይሄን ነገር ለማድረግ የግድ የቴክ ጋይ መሆን አይጠበቅባችሁም። ኦንላይን ብቻ መስራት ላይ አይጠበቅባችሁ ይላል። ለምሳሌ አንድ ነርስ ሆስፒታል ውስጥ የምትሰራ ነርስ ማድረግ ትችላለች። እስከ 8 ሰዓት ከሆነ የሚጠበቅባት ከዛ በኋላ ተጨማሪ ኦቲ በመስራት ገንዘብ ሜክ ልታደርግ ትችላለች። ደሞዝ የሚከፈላት ገንዘብ አለ። ከዛ በኋላ ደግሞ ኦቲ ሰርቭ ስታደርግ ደግሞ የሚከፈላት ገንዘብ ይኖራል። ስለዚህ ተጨማሪ ነገሮችን ራሳችሁ ላይ አድ በማድረግ እና የምትሰሩለት ክላይንት ተጨማሪ ገንዘብ እንደሚያገኝ እርግጠኛ ከሆነ ለእናንተ ማይከፍልበት ምንም አይነት ሪዝን የለም። ይሄን ኢምፕሊመንት አድርጉ። ሌላ ኮሚሽን ቤዝድ የሆኑ ስራዎችን መስራት ትችላላችሁ። ኮሚሽን ቤዝድ ኢንሄንስ ለምሳሌ እኔ ማርኬቲንግ ላይ ነው የምሰራው። ስለዚህ ለኔ ክላይንት የሚያመጣልኝ ሰው ለዛ ሰው ኮሚሽን ለመክፈል ሬዲ ነው መሆነው። ስለዚህ ስራችሁን ሳትለቁ ፓራራሊ በቃ የድለላ ስራ መስራት ትችላላችሁ ጋይስ። አሁን ላይ በደላላ አዲስ አበባ በጣም ሀብታሞች ናቸው። ስለዚህ እናንተ ስራ ሳትሰሩ በዚህ በኩል ሰርቪሱን የሚፈልጉ ሰዎች፣ በዚህ ሳይድ ደግሞ ስኪሉን የሚፈልጉ ሰዎችን በማገናኘት መሀል ላይ እናንተን ኮሚሽን መውሰድ ትችላላችሁ። ይሄ በደንብ ያልተሰራበት ስራ ነው። ነገር ግን አንፎርቹኔትሊ እኛ ሀገር ላይ በቃ ለሆኑ ስራዎች ስም ስለሰጠናቸው አንዳንድ ስራዎች በጣም ክብር ያላቸው፣ አንዳንድ ስራዎች ደግሞ በጣም የወረዱ ስራዎች አድርገን ስለምናይ በጣም ኢጎ ይዞናል ባይሲ በጣም ማለት ነው። ለዛ ነው ብዙ ዩኒቨርሲቲ ፕሮፌሰሮች ትልቅ ስታተስ አላቸው፣ የሚገራርም ታይትል አላቸው፣ ነገር ግን ላይፍ ላይ በጣም ስትራግል ያደርጋሉ። ለምን? ኢጎ ስላለባቸው። ሶሪ ፎር ዘ ተርም ሁሉን ሪፕሬዘንት ላያደርግ ይችላል። ነገር ግን ላይፋችሁ ላይ የሆነ ሪዛልት ማምጣት የምትፈልጉ ከሆነ you are expected to ራሳችሁን አውርላችሁ መስራት መቻል አለባችሁ። በእነኚህ ሁለት ቤዚክ በሆነ ወይ ስራችሁን ሳትለቁ ተጨማሪ ገንዘብ ሜክ ማድረግ ትችላላችሁ። ነገር ግን በጣም ብዙ ሰው የሚጠይቀኝ እኔም ፐርሰናሊ ስትራግል እያደረኩበት የነበርኩበት ታይም መቼ ነው ከስራ ለቀን ምንወጣው? ምክንያቱም ቢዝነስ ስሩ፣ የራሳችሁን ስራ ጀምሩ ምናምን የሚሉ ኮንቴንቶች እኔም ፐርሰናሊ ይሰራለሁ፣ ብዙ ክሬተሮችም ይሰራሉ። ብዙዎቻችሁም አሁን የምትሰሩትን ስራ ለቃችሁ ወጣችሁ የራሳችሁን ቢዝነስ ላውንች ለማድረግ እንደምታስቡ አውቃለሁ። ነገር ግን ብዙ ሰው ኮንፊውዝድ የሚሆነው መቼ ነው የምለቀው የሚል ጥያቄ ይመጣል። የመጀመሪያው ስራ ከመልቀቃችሁ በፊት ተቀጥራችሁ ከምትሰሩበት የምታገኙትን ገንዘብ በቅድም ባልናቸው ቴክኒኮች በፍሪላንሲንግ ሊሆን ይችላል፣ ተጨማሪ ሰዓት በመስራት ሊሆን ይችላል፣ እንደምታገኙት እርግጠኛ መሆን አለባችሁ። አየር ላይ ስራ አይለቀቅም።
አይለቀቅም ስፔሻሊ በዚህ ዘመን። ስለዚህ እዛ ጋር 8 ሰዓት ሰርታችሁ የምታገኙትን ገንዘብ 2 ሰዓት 3 ሰዓት ሰርታችሁ የምታገኙ ከሆነ ልቀቁ። ምክንያቱም በዛ ሰዓት ራሳችሁ ማስተማር ትችላላችሁ፣ ሰው ጋር ኔትወርክ ልታደርጉ ትችላላችሁ። ነገር ግን አየር ላይ ስራ አይለቀቅም። ሁለተኛ አሁን ላይ ተቀጥራችሁ የምትሰሩበት መስሪያ ቤት ውስጥ ኦር ደግሞ ካምፓኒ ውስጥ እንደማታድጉ እርግጠኛ ከሆናችሁ። ምክንያቱም አንድ ሰው የሆነ ካምፓኒ ውስጥ ተቀጥሮ ሲሰራ ወይ ገንዘብ ሊያገኝ ይገባል ኦር ደግሞ የሆነ ኤክስፒሪየንስ የሚማረው ነገር ሊኖር ይገባል። ምክንያቱም አንዳንዴ በገንዘብ ማናገኛቸው ትልቅ ስኪሎች ስላሉ ማለት ነው። ሁሉም ነገር በገንዘብ ኢንተርፕሬት አይደረግም። ኤክስፒሪየንሱም የራሱ የሆነ ጥቅም ስላለው፣ ኔትወርኩ የራሱ የሆነ ጥቅም ስላለው፣ ስለዚህ እዛ ቦታ በመቆየታችሁ የምትማሩት ነገር ከሌለ ጊዜያችሁን እየገደላችሁ ያላችሁ መውጣት መቻል አለባችሁ። ለካምፓኒው ያን ያክል ላጠቅሙ ስለምችሉ ማለት ነው። ሶስተኛ ሲስተም ቢውል እንዳረጋችሁ እርግጠኛ ከሆናችሁ። ምክንያቱም አንዳንድ ገንዘቦች ራንደምሊ ይመጣሉ፣ የሆነ ጊዜ ላይ ደግሞ ሊጠፉ ይችላሉ። ስለዚህ ኮንሲስተንትሊ የሚመጣ ገንዘብ እንዳለ እርግጠኛ መሆን አለባችሁ። ለምሳሌ አንድ ሰው ፍሪላንሰር ሆኖ እየሰራ ሁሌም ገንዘብ ላይ ያገኝ ይችላል። የሆነ ጊዜ ላይ ክላይንት ይኖራል፣ የሆነ ጊዜ ላይ ደግሞ ክላይንት ላይኖር ይችላል። ስለዚህ ኮንስታንትሊ የሚመጣ ገንዘብ እንዳለ እርግጠኛ መሆን መቻል አለባችሁ። ስፔሻሊ ተከራይታችሁ የምትኖሩ ሰዎች፣ የራሳችሁን ኤክስፔንሶች ራሳችሁ ከበር የምታደርጉ ሰዎች አየር ላይ ስራ የምትለቁ ከሆነ ስትራግል ታደርጋላችሁ። ፎርቹኔትሊ እኔ ስትራግል አላደረኩም። ምክንያቱም እዛ ጋር ባንክ ውስጥ ተቀጥሬ የማገኘውን ያኔ አይ ቲንክ 25000 ምናምን ነበር የሚከፈለኝ የነበረው። ያን ገንዘብ በሌላ ሚንስ ማግኘት ስችል ነው የወጣሁት። ስለዚህ እናንተም ይህን ነገር ኢምፕሊመንት እንድታደርጉ ትፈልጋለሁ። አራተኛ ክሊር የሆነ ፋይናንሻል ፕላን ማስቀመጥ አለባችሁ ከመውጣታችሁ በፊት። ከ6 እስከ 12 ወራት ውስጥ በቃ ይሄን ሰርቼ እንደዚህ አይነት ገንዘብ አገኛለሁ የሚል ክሊር የሆነ ፕላን ልታስቀምጡ ይገባል። ምክንያቱም ፋይናንሻል ሶርሳችሁ መታወቅ አለበት። ምን ሰርታችሁ ምን ያክል ገንዘብ እንደምታገኙ ይሄን ነገር ሁሉ ብሬክ ዳውን ሰርታችሁ ነው እንጂ መውጣት ያለባችሁ የሆነ ኢሞሽናል ሆናችሁ ወይ ጓደኛችሁ ተጨማሪ ገንዘብ ሲያገኝ ስላያችሁ ኦር ደግሞ አለቃችሁ ስላበሳጫችሁ ዘላችሁ መጥቶ ከሆነ አሁንም ላይ በጣም አስቸጋሪ ስለሚሆን እነኚህን 4 ፖይንቶች ግን በደንብ ኢምፕሊመንት የምታደርጉ ከሆነ ስራ መልቀቅ ትችላላችሁ። ሶ ጋይስ እዚህ ቪዲዮ ላይ ሼር አደረኳችሁ እንደ ኤምፕሎይ ገንዘብ ሜክ የምታደርጉባቸው 2 ዌዎች ፕራክቲካሊ ሆኑና እኔም ፐርሰናሊ ኢምፕሊመንት አድርጋቸው ፕላስ ደግሞ አጠገቤም ያሉ ሰዎች ኢምፕሊመንት አድርጓቸው ቆንጆ ገንዘብ ሜክ የሚያደርጉባቸው ዌዎች ናቸው። ስለዚህ ከሆነ ቦታ የመጣ ቲዮሪ የተጠና ነገር ስላልሆነ እናንተም ኢምፕሊመንት በማድረግ ተጨማሪ ገንዘቦችን ሜክ ማድረግ ትችላላችሁ። ፕላስ ደግሞ ልክ እንደናንተ ገንዘብ ሜክ ማድረግ ከሚፈልጉ ሰዎች ፊውቸራቸውን ማስተካከል ከሚፈልጉ ሰዎች ጋር ደግሞ ሞር ኦፍ ኮኔክት ማድረግ የምትፈልጉ ከሆነ ዊነርስ የሚባል ቴሌግራም ቻናል አለን። ዚያን ቻናል ጆይን በማድረግ ፋሚሊ ሆኑ። ፕላስ ደግሞ እንደ ኤምፕሎይ እንዴት የራሳችሁን የሆነ ቢዝነስ ራን ማድረግ ትችላላችሁ የሚለውን ደግሞ ዲፕ ዳውን የሰራሁት ቪዲዮ አለ። የሱንም ሊንክ ከስር እናስቀምጥላችኋለን። ገብታችሁ በደንብ ጥቅም ታገኙበታላችሁ። ኔክስት በሌላ ቪዲዮ እስክንገናኝ ሲዩ